ሰው መጣሩ ዘዴ መፍጠሩ ለመስራት የተለያየ ቴክኖሎጂ መጠቀሙ ኮምፒውተር ላይ የተቀመጠ በደንብ አድርጌ እንዴት አድርጌ ነው ሀብታም ሆኖ ብሎ ዘዴ መፍጠሩ ይሄ እኮ ትልቅነት ነው። ትንሽነት እጅ መዘርጋት ነው እንጂ የምሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም። ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበረ። እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ። ይሄን ገንዘብ የሰጠኝ አንዳንዱም ይናገራል እኔ የሁሉ ገንዘብ እኮ እንዴት እንዳመጣት እኔና አላህ ነው የምናቆም ይላል። በቴክኒኬ በብልሃቴ በዘዴ ይላል። አረባክተው ካንተ የበለጡ ይሄን ያሉ ሰዎች ነበሩ ከነ ገንዘባቸው እስከ የውመል ቂያማ እንዲሰምጡ አላህ አድርጓቸው። በቴክኒኬ የሚባል የለም። ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም ኃይልም ያለው በአላህ ብቻ ነው። ባንተ ቴክኒክ ቢሊየነር መሆን አትችልም። ባንተ ማስተር ደግሞ ባንተ ትልቅ መሆን ደግሞ ከወፍጭ ቤት ላትወጣ ትችላለህ። ጤፍ ተሸከም ሊልህ ይችላል። በአላህ ነው ያለው። ስለዚህ ሐላል ከስብ ላይ ልዩ ጉጉት ማድረግ ያስፈልጋል። ልክ ዑለሞች እንዳሉት ሐላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል። ያኒ ጦማኒነት ሰኪነቱል ቀልብ አላህ ይሰጠዋል። ይረጋጋል። ሁሌ የተረጋጋ ሰው ነው። ከዛ በላይ ደግሞ ሐላልን የሚበላ ሰው ልቡ ለስላሳ ነው። በሰው ችግር ይጨነቃል፣ በሰው ሞት ያዝናል፣ በሰው ህመም የሆነ ጥረት ያደርጋል። በቃ ለሰዎች ይጨነቃል።